ሰላም መጃጊሶ ቤተሰቦች የዛሬው ፊልማችን ታሪካችን የሚያተኩረው በመላው የከተማዋ ህዝቦች ቅንጡ በሆነ አኗኗሩና በባከነ ህይወቱ በሚታወቅ በአንድ የባለሀብት ባለጌ ልጅ ላይ ነው። ይህ ልጅ ማለት በየሄደበት ቦታ ምን ያህል ሴቶችን እንደቀመሰ ብዛታቸውንም ሆነ ስማቸውን እንኳን ማስታወስ የማይችል ሴት አሳዳጅ ነው። እሱ በሄደበት በየትኛውም ስፍራ ዘወትር የሆነች የምታውቀው ሴት አጠፋም። ነገር ግን ከዕለታት አንድ ቀን አንዲት ውብና ወጣት ዶክተር ወደ ህይወቱ ትመጣና ሁሉም ነገር ድንገት ይለዋወጥበታል። በሷ ፍቅር ክንፍ ብሎ የልቧን ቁልፍ ለማግኘት ሲል ብቻ ያንን ሁሉ የቅንጦት ህይወቱን በመተው ለማመን በሚያስቸግር ሁኔታ ወርዶ ሰራተኛ ለመሆን ይወስናል ይለናል የዛሬው ሪች ኢን ላቭ የተሰኘው ቆንጆ ፊልማችን። እስከ ፊልሙ መጨረሻ ድረስ ላይክ፣ ሼር፣ ኮሜንትና ቻናላችንን ሰብስክራይብ እያደረጋችሁ ተከታተሉኝ። ፊልማችን የሚጀምረው አንድ ትልቅ የቲማቲም እርሻን በማሳየት ነው። እዚህም ጋር የእርሻው ባለቤት ለአንድ እንግዳው ቤቱን እያስጎበኘ ቆይቶ በድንገት የአንደኛውን ክፍል በር ሲከፍተው የወንድ ልጁ ጓደኛው ከአንድ ሴት ጋር ባልተጠበቀ ሁኔታ በቲማቲም ተጨመላልቆና ተለጣጥፎ ያገኘዋል። በዚህም ጊዜ አባቱ ከመደንገጡ የተነሳ በሩን መዝጋትም ሆነ አይኑን መጨፈን በፍጹም አልቻለም። ቀጥሎም የፊልማችን ትዕይንት አንድ ወር ወደ ኋላ መለስ ብሎ ይወስድናል። የባለሀብቱ ዱርዬ ወንድ ልጅ ስሙ ቴቶ ሲሆን ዘውትር ሰዎች የዕለት ስራዎቻቸውን አጋምሰው በሚጨርሱበት ከቀኑ በ7 ሰዓት ላይ ነበር ከእንቅልፉ የሚነቃው። ዛሬም በጊዜ የነቃው የአባቱ ሄሊኮፕተር ከቤቱ አጠገብ ሲያርፍ በፈጠረው ከፍተኛ ድምፅ የተነሳ ነበር። ባልጋው ላይም ደግሞ ልክ እንደተለመደው አንዲት በፍጹም ማንነቷን የማያውቃት ሴት አጠገቡ ተኝታ ትገኛለች። ይሁን እንጂ ቴቶ ግን ለፍቅር ግንኙነት አንድ ቀለል ያለ መመሪያ ያስቀምጧል። ከየትኛውም ሴት ጋር ከአንድ ምሽት በላይ ማሳለፍ አያስፈልግም የሚል። ስለዚህ ቴቶ ልጅቷ ከመንቃቷ በፊት በቀስታ ክፍሉን ለቆላት ይወጣል። ወደ ታችም ወርዶ ከአባቱ ጋር ተቀምጦ ቁርስ እየበላ ለሰራተኛዋ በመኝታው ክፍል ውስጥ አንዲት ሴት ልጅ እንዳለችና ወንድ ልጇም ሄዶ እንዲያስወጣት ይነግራታል። የሷም ወንድ ልጅ ስሙ ኢጎር ሲሆን የቴቶ የልጅነት አብሮ አደግ ጓደኛው ነው። ከዚያም ኢጎር ወደ ክፍሉ ሄዶ ልጅቷን ጨዋነት በተሞላው መንገድ በቀስታ ወጥታ መሄድ እንዳለባት ይነግራታል። ይህም በእንዲህ እንዳለ በዚህ በኩል ደግሞ አንዲት ፓውላ የተባለች ቆንጆዬ ሴት ልጅን እንተዋወቃለን። ፓውላ ማለት ከቴቶ በተለየ መልኩ ለወደፊት የሕክምና ባለሙያ የመሆን ህልም ያላት ብርቱ ወጣት ሴት ናት። በዚህም ጊዜ ፓውላ በትልቅ ሆስፒታል ውስጥ በልምምድ ላይ ስትሆን ከአንድ ስፔሻል ዶክተር ጋር ሆና ታካሚዎችን በመንከባከብ ላይ ትገኛለች። ብዙም ሳይቆይ ደግሞ ጓደኞቿ መጥተው ወደ አንድ ትልቅ አገራዊ ፌስቲቫል ለመሄድ እሷን ብቻ እንደሚጠብቋት በመግለጽ ቀጠሮዋን እንዳትሰርዝ አስረግጠው ይነግሯታል። ይሁን እንጂ የሷ ሲኒየር ዶክተር ግን የተወሰኑ የቀዶ ጥገና ስራዎች እንደሚቀሯት በመግለጽ ለጥቂት ጊዜ አብራው እንድትቆይ ያደርጋል። ፓውላም ሳትወድ በግዷ አብራው ለመቆየት ትወስናለች። ከቀዶ ጥገናው በኋላ ግን ዶክተሩ ወደ እሷ ቀርቦ ያልተገባ ባህሪ ያሳይ ጀመር። ፓውላ በዚህ ጊዜ እሱን ምንም ልትለው ስለማትችል ብስጭቷን ዋጥ አድርጋ ነበር ያለፈችው። ስራዋንም እንደጨረሰች በፍጥነት ወደ ጓደኞቿ ዘንድ ታቀናለች። ቴቶ ደግሞ በዚህ በኩል በአባቱ ሀብት እየተደሰተና የልደት ቀኑም ስለሆነ ከኢጎር ጋር ፈረስ በመጋለብ እየተዝናና ይገኛል። ቴቶ ለልደቱ ከአባቱ ዘንድ ሬንጅ ሮቨር የተባለች ውድ መኪና እንደሚፈልግ አስቀድሞ ነግሮት ነበር። አባቱም መጀመሪያ መኪናዋን ነርቶ እንዲሞክር ይፈቅድለታል። ቴቶም መኪናዋን በፍጥነት እያከነፈ ይነዳት ጀመር። በመንገድ ላይም የሚገኘው ትልቅ ባስ መኪናን አልፎት ይሄዳል። በዚያ ባስ ውስጥም ያሉት ፓውላና ጓደኞቿ ሲሆኑ አንድ ላይ ወደ ፌስቲቫሉ እያቀኑ ይገኛሉ። ብዙም ሳይቆይ ግን ቴቶን ፖሊስ በከፍተኛ ፍጥነት ነድተሃል በሚል ወንጀል መንገድ ላይ ያስቆመዋል። እዚህም ጋር አንዲት ሴት ፖሊስ መጣ ቴቶን ከመኪናው እንዲወርድ ታዘዋለች። ቀጥሎም ተለጥፋ እየፈተሸችው ምን ነው በዛሬው ማታ የልደት ፓርቲ ላይ እኔን መጋበዝ ረሳ በማለት ፈገግ ብላ ተጠይቀዋለች። በሚያስገርም ሁኔታ ሁለቱ ከዚህ ቀደም ተገናኝተው በጥሩ ሁኔታ ተቀማምሰው ነበር የተለያዩት። ቴቶን ፈገግ ብሎ አረ በቃ ተጋብዘሻል እንዳትቀሪ ብሎ ይመልስላታል። በኋላም ላይ ቴቶ አባቱን መኪናውን እንዲገዛለት በጠየቀው ጊዜ አባቱ ስማኝ፣ ውድ መኪና መንዳት ከፈለክ በቤተሰባችን ድርጅት ውስጥ መስራት መጀመርና በራስ ገንዘብ መግዛት ይኖርባል በማለት እንደማይሆን ያሳውቀዋል። ይህም ቅድመ ሁኔታ ለቴቶ በጣም አሰልቺ የሆነ ነገር ነበር። ቀጥሎም አባቱ ቴቶን ከሴት ረዳቱ ከሞኒካ ጋር ሆኖ ድርጅታቸውን ሄዶ እንዲጎበኝ ይልከዋል። እዚህም ጋር ሞኒካ ስለ ድርጅቱ አሰራር ልታስረዳው እየሞከረች ሳለ ቴቶ ግድ የለሽ ሆኖ ወደ እሷ ይቀርባል። ከዚያም ማታ ወደ ልደት ፓርቲው እንድትመጣ ግብዣ ያቀርብላታል። ማታ ላይም የሚጠበቀው ፓርቲ በቆንጆ ሁኔታ ይጀምራል። ይህም ፓርቲ ዝም ብሎ ፓርቲ ብቻ ሳይሆን በሀገሪቷ ላይ በጣም ታዋቂ የሆነውን የቲማቲም ለፊያ የተሰኘውን ፌስቲቫል ያካተተ ወሳኝ ፓርቲ ነበር። ፓውላና ጓደኞቿም ቢሆኑ ወደዚህ ፌስቲቫል ነበር የመጡት። በሚያስገርም ሁኔታ ደግሞ ለፌስቲቫሉ የሚያስፈልጉ በርካታ ቲማቲሞች በሙሉ የመጡት ከቴቶ አባት እርሻ ላይ ተለቅመው ነበር። እዚህም ጋር ቴቶ ፓርቲውን በደስታ ስሜት እያጣጣመ ሳለ ኢጎር ወደሱ መጥቶ በጣም የሚወዳት ልጅ በፌስቲቫሉ ላይ ስላለች አብሮት እንዲያፋልገው ይጠይቀዋል።
ይሁን እንጂ ልጅቷ ግን ልክ ቴቶን ባየችው ቅስፈት ኢጎርን ከነመፈጠሩ በመርሳት ወዲያው ቴቶን ግጥም አድርጋ ትስመዋለች። ቴቶ በፍጥነት ያስቆማትና ትቷት ይሄዳል። ኢጎርም በጣም በሽቆ ሴቶች እኮ አንተን የሚቀርቡ ገንዘብህንና መልክህን ብቻ አይተው ነው፣ ይህም ማለት የትኛዋ ሴት ከልቧ እንደምትወድ ማወቅ አትችልም ይለዋል። ቴቶም ይህን በሰማ ጊዜ በጣም ይናደድና እንደ ማንኛውም ሰው መስሎ ለመታየት ሲል ውድ የሆነ ጃኬቱን አውልቆ ይጥለዋል። ቀጥሎም በጉጉት ሲጠበቅ የነበረው የቲማቲም ልፊያ ይጀምራል። ይህንን ተከትሎ ሁሉም ሰው ቲማቲም በማንሳት ባገኘው ሰው ላይ መወራወር ይጀምራል። በዚህም ግርግር ውስጥ ድንገት አንደኛው ቲማቲም ተወርውሮ በፓውላ ላይ ያርፋል። ይህንንም ቲማቲም የወረወረው ደግሞ ቴቶ ነበር። ይሁን እንጂ ፓውላ ግን አጸፋውን ሳትመልስለት ትቀራለች። በዚሁ ቅስፈትም በርካታ ወንዶች ግር ብለው መጥተው እሷንና ጓደኞቿን በጣም ያስጨንቋቸው ጀመር። ይህንን ነገር ቴቶ ወዲያው እንደተመለከተ ሊከላከልላቸው በማሰብ ድንገት ጣልቃ ይገባል። ይሁን እንጂ ዱርዬው ግን ለቴቶ ምንም ፋታ ሳይሰጠው በአንድ ቡጢ መሬት ላይ ይዘርረዋል። ቴቶ ፊቱ ላይ ያረፈው ምት ከባድ ስለነበር አፍንጫው ላይ ክፉኛ ይጎዳል። ፓውላም በፍጥነት ወደሱ ተጠግታ ልትረዳው ትሞክራለች። ቀጥሎም ከህዝቡ መካከል ለይታው በማውጣት አፍንጫውን በደንብ ለማከም ትመረምረው ጀመር። እሱም በዚህ ጊዜ አፍንጫዬ ተሰብሯል መሰለኝ ብሎ ሲጨነቅ ፓውላ አይዞ ብዙም አትጨነቅ፣ እኔ ሐኪም ስለሆንኩኝ እረዳሃለሁ በማለት ልታረጋጋው ትሞክራለች። ከዚያም ፓውላ በፍጥነት የቴቶ አፍንጫ ከመገጣጠሚያው ስፍራው ዞር ማለቱን ተረድታ በብላት ወደ ቦታው ትመልስለታለች። ይህንን ተከትሎ ቴቶ የህይወቱን አቅጣጫ ሙሉ በሙሉ ከምትቀይር ሴት ጋር የመጀመሪያውን እውነተኛ ግንኙነት ይጀምራል። ቴቶ በዚህ ሰዓት አፍንጫው ላይ በደረሰበት ጉዳት የተነሳ ከባድ ህመም ላይ ስለሆነ ፓውላ በቅንነት ወደ ቤቱ ልትሸኘው በመወሰን የት አካባቢ እንደሚኖር ቤቱን ትጠይቀዋለች። ቴቶም በዚህ ቅስፈት ጓደኛው ሴቶች አንተን የሚወዱ በገንዘብ ምክንያት ብቻ ነው ያለውን የሚያናድድ ንግግር ወዲያው ያስታውሳል። ለመጀመሪያም ጊዜ እውነተኛ ማንነቱን ለመደበቅ ወስኖ እዚሁ አቅራቢያ የሚገኝ እርሻ ውስጥ ነው የሚኖረው ብሎ ይዋሻታል። በመንገድ ላይም ሳሉ ቴቶ በፓውላ ቅንነትና የተረጋጋ ማንነት ልቡ እየተሳበ ይመጣል። በጫወታቸውም መካከል ቴቶ እሷ በሪዮ ውስጥ እንደምትኖር ይገነዘባል። በህይወቱም ለመጀመሪያ ጊዜ በአንዲት ሴት ፊት የመረበሽ ስሜት ይታይበት ጀመር። ቢሆንም ግን እንደምንም ድፍረቱን አሰባስቦ አብራው ወደ ፈረስ ግልቢያ እንድትሄድ ይጠይቃታል። ይሁን እንጂ ፓውላ ግን እየሳቀችበት እንዴ በዚህ ምሽት ወዴት ነው የምትሄደው? እረፍት እኮ ያስፈልጋል ትለዋለች። ቀጥሎም ቴቶ አጋጣሚውን ጠብቆ በቀስታ ተጠግቶ ሊስማት ሲሞክር ፓውላ በፈገግታ ወደ ኋላ ትሸሸዋለች። እሷም ይህን በማድረጓ በቴቶ ልብ ውስጥ በድጋሚ አዲስ ስሜት ይሰማዋል። ይህም ስሜት ዝም ብሎ ተራና ጊዜያዊ ስሜት ብቻ ሳይሆን ቴቶ የእውነት በሷ ፍቅር እየወደቀ መሆኑን የሚያሳይ ጥልቅ ስሜት ነበር። በቀጣዩ ቀን ጠዋት ላይም አባቱ ራሱ መኪናውን ይዞለት ይመጣና በቤተሰባቸው ድርጅት ውስጥ መስራት የሚጀምርበት ጊዜ መድረሱን ያሳውቀዋል። ይሁን እንጂ ቴቶ ግን አባቱን በሚያስደንቅ ሁኔታ እሱ በድርጅቱ ውስጥ መስራት የሚፈልገው የእሱ ልጅ ስለሆነ ብቻ አለቃ ሆኖ ሳይሆን እንደ ማንኛውም ሰው በትጋት ሰርቶ ትክክለኛ ቦታውን ማግኘት እንደሚፈልግ ይነግረዋል። በተጨማሪም በሪዮ ውስጥ በሚገኝ ድርጅታቸው ውስጥ የልምምድ ፕሮግራም ወይም ኢንተርሺፕ ላይ ተወዳድሮ ማለፍ እንደሚፈልግ ጭምር ያሳውቀዋል። አባቱም በልጁ ውሳኔ እጅግ በጣም ነበር የተደሰተው። ይሁን እንጂ የቴቶ እውነተኛ እቅዱ ግን ሌላ ነው። ከዚህም በመቀጠል ቴቶ ወዲያው ወደ ኢጎር ቤት በመሄድ ማንነታችንን እንቀያየር፣ ከእንግዲህ አንተ ቴቶን ስትሆን እኔ ደግሞ ኢጎር እሆናለሁ በማለት ያስማማዋል። በዚህም ስምምነት መሰረት ሁለቱ እውነተኛ ማንነታቸውን ማንም ሳያውቅባቸው በልምምድ ፕሮግራሙ ላይ ለመገኘት ይወስናሉ። በመቀጠልም ሁለቱ ወዲያው ወደ ሪዮ ይበራሉ። ይሁን እንጂ የቴቶ ዋና ዓላማ ስራው ሳይሆን ፓውላ ነበረች። እዚህም ጋር ቴቶ ፓውላ ወደ አንድ ፓርቲ እንደምትሄድ ይገነዘብና ምንም አይነት የጥሪ ወረቀት ስላልነበረው የጽዳት ሰራተኛ መስሎ በፓርቲው ላይ ይገኛል። ይሁን እንጂ በዚያ ስፍራ ግን አንድ ያልተጠበቀ ችግር ይፈጠርበታል። ከዚህ ቀደም የነጫት ሴት ድንገት መታ ታናግረው ጀመር። ይሁን እንጂ እሱ ግን በህይወቱ በቁጥር ብዙ ከሆኑ ሴቶች ጋር ስለሆነ የተቀማመሰው በፍጹም ሊያስታውሳት አልቻለም። በዚህ በኩል ደግሞ የቀድሞ አስጨናቂ ዶክተር በድጋሚ ፓውላን በመጋተት እጅግ እያስጨነቃት ይገኛል። ቴቶም በዚህ ቅስፈት እሷን ተመልክቷት በፍጥነት ተጠግቷት በተረጋጋ ስሜት ያናግራት ጀመር። ፓውላ ባልጠበቀችው ሁኔታ ስላገኘችው ደስ ብሏት እያወራችው ሳለ ዶክተሩ ድንገት መጥቶ ጎትቶ ከራሱ ጋር ይወስዳታል። በዚህም ጊዜ ፓውላ እጅግ በመናደድ አመናጭቃት አስለቅቅና ከአጠገቧ እንዲርቅላት ስትል እየሮጠች ወደ ቴቶ ሄዳ በኃይል ተስመው ጀመር። ዶክተሩ ባየው ነገር በድንጋጤ ፈዞ ሲቀር ቴቶም በነገሩ እጅግ ይገረማል። ከፓርቲውም በኋላ ቴቶና ፓውላ ወደ ባህር ዳርቻው ይሄዳሉ። እዚህም ጋር ቴቶ አሁንም እውነተኛ ማንነቱን በመደበቅ ስለመጣበት የሥራ ልምምድ ይነግራት ጀመር። ቀጥሎም በድጋሚ ተጠግቷት ሊስማት ሲሞክር ፓውላ አስቸኳይ ስራ አለብኝ ይቅርታ በማለት ባለበት ትታው ትሄዳለች። በቀጣዩም ቀን የሥራ ቅድመ ልምምዱ ይጀምራል። የቴቶ አባት ረዳት የነበረችው ሞኒካ ከሥራ ተባራ እንደ አዲስ ሰራተኛ ለመቀጠር እሷም ተወዳዳሪ ሆና በዛ ስፍራ ተገኝታለች። ይህንንም ተከትሎ የሁለቱ ማንነት የመለዋወጥ ነገር ትልቅ ውዥንብር ይፈጥራል። እዚህም ጋር ሁሉም ሰው ኢጎርን ነበር የታላቁ ባለሀብት ወንድ ልጅ አድርገው በማሰብ ልዩ አቀባበልና እንክብካቤ ሲያደርጉለት የነበረው። ነገር ግን ለእውነተኛው ቴቶ ዝቅተኛ ስራ በመምረጥ ችላ ካሉት በኋላ ወዲያው ቡና እንዲያፈላላቸው ሰነዶችን ስካን እንዲያደርግላቸው ይታዘዛል። ይሁን እንጂ ቴቶ ግን ምንም አይነት ስራ ሰርቶ ስለማያውቅ የመጀመሪያው የስራ ቀን ሙሉ በሙሉ ሲበረሻሽበት ይውላል።
ቀጥሎም ቴቶ ወደ ሞኒካ ዘንድ ሄዶ የተወሰኑ ስራዎችን እንድታስተምረው ይማጸናታል። ይሁን እንጂ ሞኒካ ግን በዚህ ጊዜ እህቷ በጠና ታማ ሕክምና ላይ በመሆኗ ምክንያት በጣም ትልቅ ጭንቀት ውስጥ ስለነበረች ፍቃደኛ አልሆንልህ ትለዋለች። ቀጥሎም ቴቶ በፍጥነት ፓውላን ይዟት ወደ ሞኒካ ቤት ሄዶ እህቷን እንድትመረምርላት ያደርጋል። በዚህም ነገር ሞኒካ ስጋት ቢገባትም ነገር ግን ቴቶ በእርጋታ ስለ ፓውላ ሙያ ነግሯት ያሳምናታል። በመቀጠልም ለሞኒካ አንድ ትልቅ ቅድመ ሁኔታ ያስቀምጥላታል። በድርጅቱ ውስጥ ስራ እንዲቀጠር ካደረገችው በልዋጩ መኪናውን እንደሚሰጣት ይገልጽላታል። ሞኒካም በደስታ ቅድመ ሁኔታውን ተቀብላ ለቴቶ አስፈላጊውን ስልጠና መስጠት ትጀምራለች። ቴቶን በሚያስገርም ሁኔታ ስራውን ከልቡ ተመስጦ መማሩን ይቀጥላል። ያ ባለጌውና በቅንጡ ኑሮ ሲንደላቀቅ የምናውቀው ቀበጡ የሀብታም ልጅ አሁን ላይ የሚፈልገውን ነገር ለማግኘት ሲል ልክ እንደ ደሃ ልጅ ጠንክሮ በመስራት ላይ ይገኛል። ይሁን እንጂ ቴቶ አሁንም ቢሆን ከባድ ከሆነ ውጥረት መገላገል አልቻለም። ይህም ደግሞ ፓውላን በእውነተኛ ማንነቱን ካልሆነ በስተቀር እሱ ራሱ ራት ልጋብዝሽ ወይም ደግሞ ዴት እናድርግ ብሎ መጠየቅ በፍጹም አይችልም ነበር። ስለዚህ ለሞኒካ ከፓውላ ጋር የራት ግብዣ ማድረግ እፈልጋለሁ፣ ምን አይነት ምክር ትሰጪኛለሽ ብሎ ይጠይቃታል። ሞኒካም ለቴቶ አንድ ወሳኝ የሆነ ምክር ትሰጠዋለች። በፍጹም ሀብት እንዳለው ሰው ለመሆን እንዳትሞክር፣ ከዚያ ይልቅ ፓውላን ጸጥ ያለ ነገር ግን ቀለል ያለና ውብ ወደ ሆነ ቦታ ውሰዳት ብላ ትመክረዋለች። በተጨማሪም የቴቶ የዳንስ ችሎታው በጣም የወረደ ስለነበር እንዴት መደነስ እንዳለበትም ጭምር ታሰለጥነዋለች። በቀጣዩ ቀን ምሽትም ፓውላ የቴቶን ዴት እናድርግ የሚለውን ጥያቄ በፍቅር ትቀበለዋለች። በዚህም ጊዜ ቴቶ በድጋሚ ለፓውላ ስለ ሀብቱና ስለ ማንነቱ ምንም ነገር ሳይገልጽላት እሷን ለማስደሰት የአቅሙን ሁሉ ይጥር ጀመር። እዚህም ጋር ሁለቱ አብረው ከደነሱ በኋላ ልክ ወደ ውጭ እንደወጡ ፓውላ ስለ ቤተሰቧና ስለ እናቷ በግልጽ ትነግረው ጀመር። በስተመጨረሻም ለቴቶ እሷ ሀብታም የሚባሉ ሰዎችን በፍጹም እንደማትወዳቸው ግልጽ አድርጋ ትነግረዋለች። ቴቶም ይህን በሰማ ጊዜ ማንነቱን መደበቁ ከጊዜ ወደ ጊዜ ነገሮቹን እያከበደበት መምጣቱን ወዲያው ይገነዘባል። ቢሆንም ግን እንደምንም ራሱን አደፋፍሮ የፍቅር ስሜቱን ይገልጽላታል። ቀጥሎም ሁለቱ በቀስታ ይቀራረቡና ለመጀመሪያ ጊዜ በፍቅር ይሳሳማሉ። ረዘም ላለ ጊዜ ከተሳሳሙ በኋላ ፓውላ በፈገግታ ወደ ቤት ብትወስደኝ ደስ ይለኛል በማለት ትክክለኛ ፍላጎቷን ትገልጽለታለች። ቴቶም ጥያቄው ድንገት ስለሆነበት በጣም እየተረበሸ መኖሪያ ቤቱ በጣም ትንሽ እንደሆነና ላይመጥናት ይችላል ብሎ መስጋቱን ያሳውቃታል። በመቀጠልም የእሷን በጥያቄዋ መጽናት ተመልክቶ ቴቶ ፓውላን ወደ እውነተኛ ትልቅ ቤቱ ከመውሰድ ይልቅ በፍጥነት ለኢጎር መልእክት ልኮለት የጥበቃውን አሮጌ ቤት ቁልፍ እንዲቀበል ያደርጋል። ወደዚያም ሲደርሱ ፓውላ የቤቱን ሁኔታ በደንብ ተመልክታ ቤቱ ያን ያህል መጥፎ እንዳልሆነ በመናገር ልታጽናናው ትሞክራለች። በዚያ ላይ ደግሞ ቤቱ መላውን ከተማ በደንብ በሚያሳይ ሁኔታ ውብ የሆነ በረንዳም እንዳለው ትመለከታለች። ቀጥሎም በፓውላ ፍላጎት የቤቱን ሶፋ ወደ በረንዳው አውጥተውት ቦታውን ይበልጥ ማራኪና ምቹ እይታ እንዲኖር ያደርጉታል። ብዙም ሳይቆይ ደግሞ የአየር ጸባዩ ተቀይሮ እጅግ አስደናቂ ወደሆነ የፍቅር ድባብ እየተለወጠ ይመጣል። ሁለቱ ለአፍታ ያህል ከዓለም ሙሉ በሙሉ የጠፉ እስኪመስላቸው ድረስ የልብ ምቶቻቸው ድምፁ ከፍ ብሎ እስኪሰማቸው መሳሳምና ግለት መፍጠር ይጀምራሉ። ቴቶም በሕይወቱ ለመጀመሪያ ጊዜ የሚወዳትን ሴት በመንጨቱ እውነተኛ የሆነ ፍቅርና የደስታ ስሜት ይሰማዋል። በማግስቱም ጠዋት ፓውላ ለቴቶ እሱ በሕይወቷ ውስጥ በመምጣቱ እጅግ ደስተኛ እንድትሆን ማድረጉን ትገልጽለታለች። ከዚህም በመቀጠል ቴቶ ወደ ቢሮ ያመራና ከኢጎር ጋር ተገናኝቶ የሥራ ዕቅዳቸውን የሚያቀርቡበት ቀን ስለነበር መዘጋጀት ይጀምራሉ። እቅዶቻቸውን ካቀረቡ በኋላ አለቃው ለሁሉም የተሻለውን ተወዳዳሪ ለመምረጥ የግድ አስቀድሞ እቅዶቻቸውንና ሐሳቦቻቸውን በጥንቃቄ መመርመር እንዳለበት ይነግራቸዋል። ከቆይታም በኋላ አመሻሽ ላይ ፓውላ ቴቶ ልትገናኘው ቢሮ ድረስ ትመጣለች። ይሁን እንጂ እንዳለመታደል ሆኖ ግን ኤለና የተባለችው የድርጅቱ ሰራተኛ በዚያ ክፍል ውስጥ ድንገት ተገኝታለች። በዚህም ጊዜ ኤለና ወደ እነሱ የመጣችው ቴቶ ነው ብላ የምታስበውን ኢጎርን ከራሷ ጋር ለእራት ግብዣ ይዘው ለመሄድ ነበር። ቴቶና ኢጎርም ፓውላንና ኤለናን አንድ ላይ የመጡ መሆናቸውን እንዳዩ በድንጋጤ ለመደበቅ ይሞክራሉ። ይሁን እንጂ ኤለና ግን ያሉበትን ስፍራ አስቀድማ ነበር የተመለከተችው። በዚህም ጊዜ ኤለና የሁለቱን እውነተኛ ማንነታቸውን ስላላወቀች ኢጎርን ከሱ ጋር እራት መገባበዝ እንደምትፈልግ ታሳውቀዋለች። ቀጥሎም ፓውላ የመጣችው እሱን ፈልጋ እንደሆነ በመግለጽ በድብቅ ይዘው ትወጣለች። ይሁን እንጂ ኢጎር ግን በፍጥነት የሆነ ምክንያት ፈጥሮ በራሱ እጅ እራት አዘጋጅቶ እንደሚያስገርማት ነግሯት ከራሱ ጋር ይዟት ይሄዳል። ይህም እቅዱ ቴቶ ከፓውላ ጋር የሚገናኝበትን ሰፊ እድል ይፈጥርለታል። ይሁን እንጂ ፓውላ ግን ቆማ ብዙ ስለጠበቀችው በጣም ተበሳሽታ ለመሄድ ትሰናዳለች። ቴቶም በፍቅር አረጋግቷት አብራው እንድትቆይ ያሳምናታል። ከቢሮው ውጭም ከባድ የሆነ ዝናብ እየጣለ መሆኑንም ተመልክተው ያለምንም ፍራቻ በዚያ አስቸጋሪ የአየር ጸባይ ውስጥ በመጓዝ ወደ ቤቱ ይደርሳሉ። ልክ እንደደረሱም የጥበቃውን የመኖሪያ ቤት ይበልጥ እያመሰቃቀሉ በመሳሳም በስሜት ሲጦዙ ከቆዩ በኋላ በስተመጨረሻ በደንብ እየተነጫጩ ክፍሉን ሙሉ በሙሉ ያዘርገርጉታል። ይህም በእንዲህ እንዳለ በዚህ በኩል ኢጎር ደግሞ ኤለናን ወደ ቤቱ ወስዷት ራት እያዘጋጀላት ይገኛል።
በዚህም ጊዜ ኤለና ኢጎር እሷን በአክብሮትና በፍቅር ሲያስተናግዳት ተመልክታ ቴቶ ነው ብላ የምታስበው ወጣት ሀብታም ብቻ ሳይሆን ቅን ልብ ያለው ሰው መሆኑን በመረዳት ወደሱ በፍቅር መሳብ ትጀምራለች። ቀጥሎም እሱን ወደ ራሷ ለመሳብ በመሻፈድ ተጠግታ ከሳመችው በኋላ በመካከላቸው የወሲብ እሳት ተነስቶ ሁለቱም ሲቀማመሱ ያመሻሉ። በዚህ በኩል ደግሞ እኩለ ሌሊት ላይ ቴቶና ፓውላ ፍቅር ሰርተው ልክ እንደጨረሱ ከሞኒካ ዘንድ ድንገተኛ መልእክት ይደርሳቸዋል። ሞኒካ እህቷ በጸና መታመሟን ስላሳወቀቻቸው ቴቶ ወዲያው ፈረስ አዘጋጅቶ በፍጥነት ወደ ሞኒካ ቤት ያምራሉ። ቀጥሎም ፓውላ ወዲያው ደርሳ ታማሚዋን ማከም ስትጀምር ቴቶ ደግሞ ካጠገቧ ሆኖ የሞኒካን ትንሽዬ ልጅ ይንከባከብ ጀመር። ከዚያም ጊዜ ጀምሮ የእነሱ ግንኙነት ይበልጥ እየጠነከረ ሲሄድ እንመለከታለን። ቴቶ በቢሮው ውስጥ ከቀድሞ ስንፍና ተላቆ ጠንክሮ በመስራት የተሰጠውን ስራ በሙሉ በጥሩ ሁኔታ ማጠናቀቅ ጀምሯል። ከዕለታት አንድ ቀን ደግሞ ቴቶ ከፓውላ ጋር ባለበት አጋጣሚ ድንገት አባቱ መጥቶ ለአስቸኳይ የስራ ጉዳይ አብሮት እንዲመጣ ይጠይቋል። በሌላ በኩል ደግሞ ኤለና ለኢጎር አባቷ ከበርካታ ኢንቨስተሮች ጋር ትልቅ ስብሰባ እንዳለውና እነሱም አብረው ቢገኙ ደስ እንደሚላት እየነገረችው ትገኛለች። ይህም ነገር ትልቅ ችግር ነበር የፈጠረው። ሁለት ወንዶች ወዲያው ተገናኝተው አዲስ እቅድ ማውጣት ይጀምራሉ። በእቅዳቸው መሰረት እውነተኛውን የኢንቨስተሮች ስብሰባ ቴቶ ሲሆን የሚሄደው፣ ኢጎር ደግሞ ከኤሌና ጋር በድራማ መልክ ወደ ተዘጋጀው ወደ ሌላኛው የአባቷ ስብሰባ ለመገኘት ይሄዳሉ። ይሁን እንጂ በዚያው ዕለት ምሽት ግን ፓውላ በባህር ዳርቻው ፓርቲ ላይ ብቻዋን እየተዝናናች ሳለ ያ አስቸጋሪው ዶክተር በድጋሚ መጥቶ ያስቸግራት ጀመር። ፓውላም እጅግ ተበሳጭታ ወዲያው ለቴቶ ደውላ እንዲመጣላት ተጠይቋለች። ቴቶ መልእክቷን እንዳየ ስብሰባውን አቋርጦ ወደ ባህር ዳርቻው ያመራል። እዚያም እንደደረሰ ከሲኒየሩ ዶክተር ጋር ተጣልቶ ፓውላ እሱን በፍጹም እንደማትወደው ግልጽ አድርጎ ይነግረዋል። ከዚያም ፓውላን ወደ ባህር ዳርቻው ወስዷት ሌላ ማራኪ የሆነ ፍቅር የተሞላው ደስ የሚል የመሳሳም ጊዜን ያሳልፋሉ። ዶክተሩም ይህን ተመልክቶ ተስፋ እየቆረጠ ይመጣል። ቀጥሎም ቴቶ ፓውላን ለማስደሰት ጊታር እየተጫወተ ይዘፍንላት ጀመር። ነገር ግን ይህ የፍቅር ድባብ ልክ እንደታሰበው አልሄደም። በድንገት እግሩ ወደ እሳት ውስጥ ይገባበትና እሳቱን ለማጥፋት ወደ ውሃው ውስጥ እየሮጠ ይከንፋል። በዚህም የተነሳ ልብሱ ሙሉ ለሙሉ ይበላሻል። ይህንንም ተከትሎ ትልቅ ችግር ይፈጠራል። ቴቶ ወደ ኢንቨስተሮች ስብሰባ መመለስ ነበረበት። ስለዚህ ለፓውላ የማይሆን ምክንያት ሰጥቷት በፍጥነት ወደ ሆቴሉ ይመለሳል። ነገር ግን ቴቶ ፓርቲውን ለቆ እንደሄደ አንዲት ያልተጠበቀች እንቅፋት ወደዚያ ስፍራ ድንገት ትከሰታለች። ይህችም ሴት የቴቶ የቀድሞ ፍቅረኛው አና ነበረች። የሷ መምጣት ደግሞ ለቴቶ ሌላ ትልቅ አደጋ ይዞበት ይመጣል። እዚህም ጋር ከፓውላ ጋር እያወሩ ባሉበት ወቅት እንዳጋጣሚ ሆኖ ቴቶ እውነተኛ ማንነቱን ከፓውላ እየደበቃት መሆኑን ትገነዘባለች። እውነቱንም በፍጥነት ለፓውላ ታስረዳታለች። ፓውላ ቴቶ ማንነቱን ደብቆ ሲዋሻት እንደቆየ ስታውቅ ልቧ በጽኑ ይሰበራል። ያመነችው ሰው እንዲህ አይነት ትልቅ ሚስጥር ሲደብቃት ማመን አቅቷታል። ይህም በእንዲህ እንዳለ ኢጎር ለቴቶ ልብሱን ቀይሮ ወደ ስብሰባው በፍጥነት እንዲመለስ ይነግረዋል። ነገር ግን ቴቶ ልብሱን ቀይሮ ከመሄዱ በፊት አባቱ ወደዚያ መጥቶ በአስከፊ ሁኔታ ላይ ሆኖ ይመለከተዋል። አባቱ በቁጣ እሳት ይለብሳል። ይሁን እንጂ ቴቶ ግን በኋላ ላይ ሁሉንም ነገር እንደሚያስረዳው ይነግረው ነበር። ነገር ግን ቴቶ ወደ ውጭ ሲወጣ ከፓውላ ጋር ፊት ለፊት ይገናኛል። አይኖቿ በእንባና በቁጣ ተሞልተዋል። የተዋሸችውን ውሸትና የተታለለችውን ማታለል እንደደረሰችበት ትነግረዋለች። ከዚያም ምንም እድል ሳትሰጠው ጥላው ትሄዳለች። በደረሰበትም ከፍተኛ የነፍስ ህመም የተነሳ ቴቶ ራሱን ስቶ ወደ መሬት ይወድቃል። በሌላ በኩል ደግሞ ፓውላ ወደ ጓደኞቿ ስትሄድ እንመለከታታለን። ነገር ግን ያ አስቸጋሪው ዶክተር ድጋሚ መጥቶ ሊያስቸግራት ይሞክር ጀመር። በዚህ ጊዜ ግን ፓውላ ዝም ልትለው አልቻለችም። ልክ ጓደኞቿ ወደ እሷ ሲደርሱ ከዶክተሩ ጋር ፊት ለፊት መፋጠጥ ትጀምራለች። የስልጣን ቦታውን ተጠቅሞ ከእንግዲህ በኋላ ሊጠቀማት እንደማይችልና ደረጃዋ ላይ የደረሰችው በራሷ ጥንካሬዋ እንጂ በሱ እርዳታ እንዳልሆነ ነግራው ከጓደኞቿ ጋር ትታው ትሄዳለች። አናም ቴቶን እንዳገኘችው ደስ የሚል እንክብካቤ ታደርግለት ጀመር። ከዚያም የፊልማችን ትዕይንት ተመልሶ ቅድም ወደ ጀመረበት ቦታ ላይ ይሄዳል። የቴቶ አባት ሰዎችን የቲማቲም እርሻውን ሲያሳያቸው ቆይቶ በሩን መጥቶ ሲከፍት ባልተጠበቀ ሁኔታ ኢጎርና ኤለናን በቲማቲም ተጨማልቀው ያገኛቸዋል። በዚህም ጊዜ እውነቱ ሁሉ ፊት ለፊት ይፈጣል። የቴቶ አባትም በቁጣ ተሞልቶ ቴቶን ወደ ውጭ አስወጥቶ በሱ ላይ ተስፋ እንደቆረጠበት በቁጣ ይነግረዋል። ቴቶ ራሱን ጀግና ሰራተኛ አድርጎ ለማሳየት ምን ያህል ሲለፋ እንደነበር አባቱ በፍጹም አልተረዳም። የአባቱን ጠንከር ያሉ ቃላቶች ቴቶን በጽኑ ይጎዱት ነበር። ቴቶ ቤቱን ለቆ በቀጥታ ወደ ሞኒካ ሄዶ የሆነውን ሁሉ ያስረዳታል። ከጥቂት ቀናት በኋላ ደግሞ ሁሉንም ነገር ለማስረዳት ወደ ፓውላ ዘንድ ይሄዳል። ፓውላ ግን ልትሰማው ፈቃደኛ አልነበረችም። የሕክምና ስልጠናዋን ለማጠናቀቅ ወደ አማዞን ወንዝ አቅራቢያ ወደምትገኝ ትንሽ ከተማ እየሄደች እንደሆነም ትነግረዋለች። ቴቶ ልቡ ቢሰበርም መልካም ዕድል ተመኝቶላት ይሸኛታል። በሌላ በኩል ደግሞ እስከዛሬ ድረስ ሲደረግ የነበረው የሥራ ልምምዱ ወይም የኢንተርሺፕ ውድድሩ ውጤት ይፋ ሊሆን እንደሆነ ይገለጻል።
የቴቶ አባት ልጁ አንዱ ተወዳዳሪ መሆኑም ይነገረዋል። ነገር ግን በጥንካሬ የሰራ ሌላ ተወዳዳሪ አለ። አባቱ ምንም ይሁን ምን በቅንነት የተሻለ የሰራው ሰው ነው ማሸነፍ ያለበት ብሎ ይነግራቸዋል። እስከዚህም ጊዜ ድረስ ኤለና ኢጎርን ቴቶ እንደሆነ ነበር የምታስበው። ነገር ግን አሸናፊው ስሙ ሲጠራ ቴቶና ኢጎር ሁለቱም አንድ ላይ ቆማሉ። ቴቶ ኢጎር ወደ መድረክ እንዲወጣ ይገፋፋው ጀመር። ኢጎር እየተጨነቀ ወደ መድረኩ ወጥቶ እውነተኛ ቴቶ እሱ እንዳልሆነ ይነግራቸዋል። አዳራሹ በሙሉ በድንጋጤ ይሞላል። ቀጥሎም ቴቶ ወደፊት መጥቶ መድረኩ ላይ ቆሞ እሱ ምንም አይነት ልዩ የሥራ ቦታ እንደማይገባው የተማረውን በሙሉ በሞኒካ እርዳታ እንደሆነ ይገልጽላቸዋል። ሁሉም ሰው ባየውና በሚሰማው ነገር እጅግ ግራ ይጋባል። ቴቶ፣ ኢጎር፣ ሞኒካና ኤለና አዳራሹን ለቀው በፍጥነት ይወጣሉ። ኤለና ወደ ኢጎር ቀርባ እውነቱን ለመናገር ፈርቶ ሊሆን እንደሚችል ነገር ግን ለሷ አስፈላጊው ነገር እሱ የሚያሳየው አክብሮት፣ እንክብካቤውንና ቅንነቱ፣ ፍቅሩ እንደሆነ ትነግረዋለች። ሞኒካ ግን አሁን ድረስ በቴቶ ላይ ተበሳጭታ ትገኛለች። የገባላትን ቃል አስታውሳው የመኪናውን ቁልፍ እንዲሰጣት ትጠይቀዋለች። ቴቶ ግን መኪናውን ሸጠው አብረው አዲስ ቢዝነስ እንዲጀምሩ ሐሳብ ያቀርብላቸዋል። ሞኒካም በዚህ ሐሳብ ደስ ብሏት ተስማማለች። ከዚህም ትዕይንት በኋላ የፊልማችን ታሪክ ከአንድ ዓመት በኋላ ይዞን ይሄዳል። ቴቶና ሞኒካ ስኬታማ የቲማቲም ቢዝነስ ባለቤት ሆነው እናገኛቸዋለን። ቀድሞ ብልሹ ባህሪ የነበረው ያ የሀብታም ልጅ አሁን ላይ በራሱ ጥረት የሚሰራ ጠንካራ ወጣት ሆኖ ይገኛል። በቴቶ የልደት ቀን አባቱ በኩራት ይመለከተው ጀመር። በዚህም ቅስፈት ያልተጠበቀ ሰው ወደዚያ ስፍራ ትደርሳለች። ፓውላ ነበረች። ቴቶ እንዴት ባለ መልኩ እየተቀየረ መሆኑን ከሩቅ ስትከታተል ነበር የቆየችው። ያለሱ መኖር እንደማትችልም ከልቧ ተረድታለች። ቴቶ እሷን ለማሸነፍ ሲል እውነተኛ ማንነቱን ማግኘቱንም ይነግራታል። ሁለቱ ወደ ፎቁ በረንዳ ላይ ወጥተው መነጋገራቸውን ይቀጥላሉ። ፓውላ ያለፈውን ስህተት ረስታ አዲስ የህይወት ጅምር መጀመር እንደምትፈልግ ትነግረዋለች። ከእንግዲህ በኋላ ፈጽሞ ካጠገቡ እንደማትርቅ ቃል ትገባለታለች። ከብዙ መለያየት በኋላም እዚህ ጋር ደስ በሚል ሁኔታ ከንፈር ለከንፈር ተሳስመው ፍቅራቸውን ይገላለጻሉ። ፍቅራቸው በውሸትና በፈተናዎች የተከበበ ቢሆንም አሸናፊነት ነበረው። በዚህም የቴቶና የፓውላ የፍቅር ታሪክ የመጀመሪያው ክፍል ይጠናቀቃል። እንግዲህ ውድ ቤተሰቦቼ ይህ የፍቅር ጉዟቸው መጀመሪያው ብቻ ነው። የቴቶና የፓውላ ፍቅር በሚቀጥለው ክፍል የበለጠ አስደሳችና ድራማዊ በሆነ መንገድ ይቀጥላል። ክፍል 2 እንዲቀጥልላችሁ የምትፈልጉ ከሆነ ኮመንት ላይ የልብ ቅርጽ ምልክቷን በማስቀመጥ ፍላጎታችሁን አሳዩኝ። ቪዲዮንም እንደወደዳችሁት ተስፋ አድርጋለሁ። በሌላ ምርጥ የፊልም አጭር ገለጻ ተመልሰን እስክንገናኝ ድረስ ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች።